አርበኛው መሳፍንት ተስፎ ስለ ልጃቸው ፋኖ ጌትነት ህልፈት በርካቶችን ያራጨ በእንባ የተናገሩት ንግግር ነው። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎችን ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በሰሜኑ ጦርነት ወቅት እንግዲህ በህዝብ ዘንድ ከፍተኛ ተወዳጅነትንና አክብሮትን አድናቆትን ያገኙት አርበኛው መሳፍንት ተስፉ በዚህ እድሜያቸው በማለትም ለሀገር ይዘምታሉ፣ በሉዓላዊነቷ የመጣ ባይኔ የመጣ ነው በማለት የሀገር ፍቅር ከማደር የተነሳ ለሀገር ማንኛውንም መስዋዕትነት ይከፍላሉ በማለት ዘምቶ ነበር። አልፎም እሳቸው ብቻ ሳይሆን ልጆቻቸውን ቤተሰቦቻቸውን ይዞ ነበር የዘመቱት። ትውልዳቸውና እድገታቸው ጎንደር እንደሆነ የምነገርላቸው ሰርግ እንደሆነም ነው። ጦርነት አስተዳደጋቸው ለሳቸው ጦር ሜዳ መሄድ ማለት ሰርግ እንደመሄድ እንደሆነ መናገራቸውም የምታወስም ነው። በዚሁ በሰሜኑ ጦርነት እንግዲህ በዋናነት ውዝግብ ከምነሳባቸው ስፍራዎች መካከል አንዱ ወልቃይት ጠገዴ ነበረ። ወልቃይት ጠገዴን በማስመልከት የአማራ ሕዝብ በከፍተኛ ሁኔታ መስዋዕትነት የከፈለበት ስፍራ እንደነበረና ከወያኔ ጋር ከፍተኛ ፍጥጫ እንግዲህ ከወያኔ ጋር ንክኪ ውስጥ የገባው ወልቃይትና ራያ ጉዳይ ነው። እንደምታወቀው በዚህ ስፍራ ማንም በማንነቱ አይደራደርም በማለት በኢትዮጵያ ሉዓላዊነት የመጣ ባይኔ የመጣ ነው። እኔ እንግዲህ ማንኛውም መስዋዕትነት እከፍላለሁ በማለትም ነበር እስከ ግንባር ድረስ ሄዶ ሲዋደቁ የነበሩት አርበኛው መሳፍንት ተስፎ ማለትም ነው። እንግዲህ በዋናነት በህዝብ እይታ ውስጥ የገቡት ታላቅ ሰው እንደሆኑና እድሜያቸው ሳይገድባቸው ለሀገራቸው ዘምቷል በማለትም ነው። ፖለቲካ እንደምታወቀው ቁማር ነው። ትናንትና ወዳጅ የነበረው ዛሬ ጠላት የነበረው ነገ ወዳጅ የሚሆንበት እጅግ አሳዛኝ በዚሁ አመታት እየታዩ ያሉት እንደሆነም በርካታ ምሁራኖችም ሲገልጹም ነበር። ለሀገራቸው ሟች እንደነበሩና በሀገራቸው እንደማይደራደሩ በኢትዮጵያዊነታቸው እንደማይደራደሩ በርካታ ቁጥር ያላቸው በዚሁ በሰሜን ጦርነት እንደ ቅጠል ረግፏል። ከዛም አልፎ እንግዲህ ትላንትና በአንድነትና በህብረት ሆኖ የቆሙት ፋኖና መከላከያ ሰራዊት በማግስቱ መታኮሳቸው በርካቶችን ያስደነገጠ ክስተትም ሆኗል። ፖለቲካ ቁማር ነው ያሉትም በርካቶቹም ከዛም የተነሳ ለውሳኔ እንደበቁ ጭምርም ነው። ትላንትና የነበረው ወዳጅ ዛሬ ደግሞ ወዳጅ የነበረው ነገ ጠላት መሆኑ ማረጋገጫ እንደሆነ በርካቶቹም ሀሳባቸውን ሲያጋሩም ተስተውሏል። እጅግ አሳዛኝና ልብ ሰባሪ የግንባር ውሎን በማስመልከት በርካታ ቁጥር ያላቸው እነሱ ኢትዮጵያኖችም እንደ ቅጠል የረገፉበት፣ ሴቶች የተደፈሩበት እጅግ አሳዛኝና ዘግናኝ በሚሊዮን የሚቆጠር ኢትዮጵያውያን እንደ ቅጠል የረገፈበት ከትግራይ ጎንም ከኢትዮጵያ ጎንም አጠቃላይ በህብረት ሲዋጉ በነበሩት በእርስ በርስ ውጊያ በርካቶቹ ሀዘናቸውን የገለጹበትም ነው። ታዲያስ ያ ሰሜን ጦርነት አብቅቶ ዛሬ ደግሞ ዳግም በፋኖና በመንግስት ጸጥታ ኃይሎች መካከል እየተደረጉ ባሉት ውጊያዎች የአርበኛው መሳፍንት ተስፎ ልጅ ፋኖ ጌትነት አሰልጣኝ እንደነበረ ጨምረም ሰሞኑን መስዋዕት መክፈሉ በርካቶችን ያስደነገጠና እጅግ አሳዛኝ ክስተትም እንደሆነ ጨምረም ነው። አርበኛው መሳፍንት ተስፎ በዚህ ዙሪያ ነው እንግዲህ ሀዘናቸውን እየገለጹ ስለ ልጃቸው አሟሟት በጣም ልብ ሰባሪ እንደሆነ ምክንያቱም የእሳቸው ስለ ራሳቸው ሞት ምንም አይመስላቸውም፣ ግን የልጃቸው ጉዳይ በጣም እንዳመማቸውና ጦርነት ምን ያህል አስከፊ ገጽታ እንደሆነ በርካቶቹም ሊገነዘቡ ችሏል። የእርስ በርስ እልቂት፣ ጦርነት፣ ቂም በቀል ነገሮች ወደ ሌላ ጥፋት ይዞ እንደመራ ጨምረም እጅግ አሳዛኝና በተለይ የእርስ በርስ ውጊያ በጣም ከባድና ሊያስጨራሽ ነው። ነገ ወደ መቀመጫ ለሚመጣ ጉዳይ የእርስ በርስ ግጭት ጥሩ እንዳልሆነ ጭምርም ነው። ጡንቻይን ላሳይ የሚል አካልም ችግር እንዳለበት በርካቶቹም ሀሳባቸውን ሲገልጹም ተስተውሏል። እስከ መቼ ነው የእርስ በርስ ግጭት? ፖለቲካ እስከ መቼ ነው ኢትዮጵያ ውስጥ ቁማር የሚሆነው? የህዝብ ትክክለኛ ንጹህ አስተሳሰብና አመለካከት ያለው ፖለቲከኛ እንደሚያስፈልግ ጭምርም ነው። ምክንያቱም ፖለቲከኛ አንድ በቦታው ሲቀመጥ ፍቅርን፣ ሰላምን፣ አንድነትን፣ ህብረትን፣ እኩልነትን ከሙስና የጸዳ ከብልሹ አሰራር የጸዳ የብሔር ብሔረሰቦች የሁሉንም እኩልነት ያማከለ ኢትዮጵያ እንደሚያስፈልግም ነው ፖለቲከኞቹ ዋና ታርጌታቸውና ግባቸው መሆን ያለበት በማለትም ነው። ለዚህም ነው በአፍሪካም በተለያዩ የእስያ ሀገራትም በከፍተኛ ሁኔታ የድሀ ልጅ እንደ ቅጠል እየረገፈ ያለው በማለት በርካታ ምሁራኖችም በትንታኔያቸው ሲገልጹም ተስተውሏል። በጣም አሳዛኝና ልብ ሰባሪ ክስተትን በማስመልከት በዚሁ እንግዲህ ለኢትዮጵያ ዜና መረጃ ምንጮችን በማስመልከትም ልብ ሰባሪ ክስተትን በማስመልከት ያልተጠበቀው እጅግ አሳዛኝና አስደንጋጭ መረጃን በማስመልከት አርበኛው መሳፍንት ተስፎ ልጃቸው መስዋዕትነት የከፈለበትን ጉዳይ በማስመልከት እሳቸውን መግለጫ ሰጥተዋል ማለትም ነው። የእሳቸው ልጅ እንግዲህ ፋኖ
ጌትነት በጣም ባልተጠበቀ ጊዜና ሰዓት መስዋዕትነት መክፈሉ በርካታ ኢትዮጵያኖችንም ያስደነገጠ ክስተት ሆኗል። ትላንትና በሰሜኑ ጦርነት ላይ እንግዲህ በዋናነት ሲሳተፍ የነበረው የኢትዮጵያን ሀገሬን በማለትም ከፍተኛ መስዋዕትነት የከፈለ ልጅ ነው በማለትም ነው በርካቶቹም ሀሳባቸውን እያጋሩ ያሉት። ያልተጠበቀ የእርስ በርስ ግጭትና ጦርነት የትም እንደማያደርስ በርካታ ምሁራኖችም አሁንም ጥሪያቸውን እያስተላለፉ እንደሚገኙ ጭምርም ነው። የእርስ በርስ ውጊያና ግጭት እንደማያስፈልግ በሰላማዊ መንገድ ነገሮችን መታገልና መነጋገር፣ መንግስትም የህዝብን ጥያቄ በደንብ ማድመጥ እንዳለበት፣ ወርዶ መስራት እንዳለበት፣ ደግሞም ትጥቅ ትግል መግባት እንደማያስፈልግ ጭምርም በዋናነት አይ ዝም ይበል ማለት አያስፈልግም። የሰው ልጅ ተደራጅቶ ጥያቄ እስከጠየቀ ድረስ በመነጋገርና በመወያየት መፍታት እንዳለበት ጭምርም ነው። የኢትዮጵያ ህዝብ ነፍሱን ይማረውና ድምፃዊው ትራስና ፍራሽ ነው፣ ህዝብ ላይ መተኛት ነው። ስለዚህ ማስቀየም አያስፈልግም በማለት ነው። የኢትዮጵያ ህዝብ እንግዲህ ከተነሳ ደግሞ ከባድ እንደሆነ ጭምርም ፍቅር የሆነ ህዝብ ነው። ስለዚህ ይህን ህዝብ በፍቅርና በአንድነት በህብረት ማስተዳደር እንደሚያስፈልግ ጭምርም በርካታ ምሁራኖችም ሀሳባቸውን እያጋሩ እንደሚገኙ ጭምርም የእርስ በርስ ግጭትና ጦርነት የትም እንደማያደርስ ጭምርም የንጹሃን እልቂት በጣም በሚያሳዝን ሁኔታ በመሀሉ በበራሪ ጥይት በአየር ድብደባ መሰረት በጣም በሚያሳዝን ሁኔታ ባልተጠበቀ ጊዜና ሰዓት በርካታ ንጹሃኖች እንደ ቅጠል ሲረግፉ ተስተውሏል። ከፍተኛ መስዋዕትነት እየከፈሉ ያሉትም ንጹሃኖች በመሀሉ ምንም በማያውቁት በበራሪ ጥይትና በአየር ድብደባ ህይወታቸው ሲያልፍም በተደጋጋሚ የሰብአዊ መብት ድርጅት ሪፖርት ሲያደርግም ተስተውሏል ማለትም ነው። ያን በማስመልከትም እንግዲህ እጅግ አሳዛኝና ልብ ሰባሪ አርበኛው መሳፍንት ተስፉ እንግዲህ ስለ ልጃቸው አሟሟትን በማስመልከት ፋኖ ጌትነትን አሁን ሀዘን ውስጥ እንደሚገኙ ጭምርም አጠቃላይ ያን በማስመልከትም ነው እስከ መቼ ነው ይህ የሚቀጥለው? ሰላም ያስፈልጋል በሀገር ደረጃ፣ ሰላም ፍቅር ያስፈልጋል በሀገር ደረጃ በማለት በርካታ ምሁራኖችም ሀሳባቸውን እያጋሩ እንደሚገኙ ጭምርም የወጡትን መረጃዎችን በማስመልከት እጅግ እንግዲህ ልብ ሰባሪና አስደንጋጭ ክስተቶችን በማስመልከት መሬት ላለ እውነታ በማስመልከት የሀገር የእርስ በርስ ጦርነት እንደማያስፈልግ ጭምርም በሰላማዊ መንገድ ነገሮችን በመወያየትና በፍቅር መፍታት እንደሚያስፈልግ የበርካታ ኢትዮጵያኖች ሀሳብና አስተያየትም ነው። ምሁራኖችም ሀሳባቸውን እያጋሩ እንደሚገኙ ጭምርም ዕለታዊ መረጃዎችን አጠቃላይ ያን በማስመልከትም እንግዲህ ጉዳዩ እንዴት ይሆናል የሚለውን ነገርም በማስመልከትም ነው እንግዲህ ልብ ሰባሪ ክስተትን በማስመልከት ፋኖ ጌትነት መስዋዕት መክፈሉ በርካቶችን ልብ የሰበርና አስደንጋጭ ክስተትን በማስመልከትም ነው። እስከ መቼ ነው የእርስ በርስ ጦርነትና ግጭት አያስፈልግም በማለት በርካታ ምሁራኖች ሀሳባቸውን እያጋሩ እንደሚገኙ ጭምርም የወጡት እውነታዎችን መረጃዎችን በማስመልከትም ነው ለእናንተ ለማጋራት ይዤላችሁ የመጣሁት። ይህ ኢትዮጵያ ዜና ነው። ኢትዮጵያ ዜና ቻናላችን ኦፊሻል ቻናላችን ስለሆነ አዲስ የሆናችሁት ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎችን ማግኘት እንዳይረሱ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት በፍጹም ሰብስክራይብ ማድረግ እንዳይረሳ። ይህንን ቪዲዮ አጠቃላይ ላልሰሙት ላይክ፣ ሼር እና ኮመንት በማድረግም እንዲዳረስ ያድርጉ። አጠቃላይ ይህንን ቪዲዮ አጠቃላይ ላልሰሙት ላይክ፣ ሼር እና ኮመንት በማድረግ እንዲዳረስ ያድርጉ። አጠቃላይ ለሰዓታት ያሉኝ መረጃዎችን በማስመልከት ነው ለእናንተ ይዤላችሁ የመጣሁት። ለሰዓታት ያሉኝ መረጃዎችን ይመስላሉ። አጠቃላይ ይህንን ቻናል ሰብስክራይብ ማድረግ በፍጹም እንዳይረሳ። በወቅታዊና አጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።